አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ ምናብ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የሰደይቱ መርሃ ግብር ተከታታዮች በልዑል እግዚአብሔር ስም እንደምን ሰነበታችሁ? አሜን። በምህረቱ በቸርነቱ ጠብቆ እስካሁን ሰዓት ያደረሰን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። በቅድሚያ ይቅርታ፣ ብዙ ጊዜ ካሜራውን አዙሬ ወደ ራሴ ስለምቀርጽ በቀኝ የሳማትም በግራ ያማተብኩ ይመስላልና ብዙዎች እንዴት በግራ ታማትባለህ የሚል ሐሳብም ኮሜንትም ሰጣችሁ ይታውቃላችሁና ከዛሬ በኋላ በቀኝ እንደማማትብ እንድትረዱልኝ ይፈልጋለሁ። እንደ እግዚአብሔር መልካም ፈቃድ ተከታታይ ትምህርት ህልምን በተመለከተ እጀምራለሁ። ምናልባትም ስለ ህልም ሰፋ ያሉ ሐሳቦችን እናነሳለን። በመጽሐፍ ቅዱስ ህልም ምንድነው? ህልምን እንዴት መረዳት አለብን? ስለ ህልም ቤተክርስቲያናችን እንዴት ትላለች? አበው ህልምን በተመለከተ ምን ይላሉ? እና ህልምን ማመን ያለብን እስከምን ድረስ ነው የሚሉ ሐሳቦችን እንመለከታለን። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ይግለጽልን። በዚህ ትምህርት ውስጥ የእናንተ ተሳትፎ እጅግ በጣም የጎላ እንደሚሆን ተስፋ አድርጋለሁ። ምክንያቱም ጥያቄዎች ይኖራሉ ብዬ አስባለሁ። እያንዳንዳችን የምንጨነቅበት በጣም ሰላማችን የምናጣባቸው ህልሞችም ስላሉ እነሱንም መፍትሄ የምናገኝበት ነው። በዛሬ ትምህርታችን በክፍል አንድ ውስጥ ህልማችን ከእግዚአብሔር መሆኑን በምን እናውቃለን የሚል አብይ ርዕስ ይዘን እንነሳለን። ህልማችን ከእግዚአብሔር መሆኑን በምን እናውቃለን? ይህንን ርዕስ ያዙልኝና አንድ ህልም ነግሬያችሁ ወደ ሐሳባችን እንገባለን። ምን ተፈጠረ መሰላችሁ? አንዲት ሴት ትዳር መያዝ በምትፈልግበት ሰዓት አንድን ወንድ ለማግባት ትመኛለች እና ምን አለ እንደው የእግዚአብሔር ፈቃድ ሆኖ እሱም ባገባው የሚል ሐሳብ ነበራት እና የእግዚአብሔር ፈቃድ ለመጠየቅ ወደ ቅድስት አርሴማ ገዳም ሄዳ ሱባኤ ትገባለች። እንግዲህ ብዙ ሰው አሁን ከሆነ ትዳር ሊይዝ ሲል ሱባኤ ይገባል። እንግዲህ ይሄ በራሱ መታየት ያለበት ነው። ከምን አንጻር ነው ሱባኤ ሰው የሚገባው? ሱባኤያችንስ ትክክል መፈጸሙን በምንድን ነው የምናውቀው የሚለው ጉዳይ በጣም ወሳኝ ነገር እና ይቺ ሴት ሄዳ ቅድስት አርሴማ ገዳም ሱባኤ ስትገባ በህልሟ ያንን ትመኘው የነበረውን ወንድ ማግባት እንዳለባት ይነገራታል ማለት ነው። ከዛ ሱባኤዋን ጨርሳ ወደ ሀገሯ ሄዳ ያንን ትመኘው የነበረውን ወንድ ታገባዋለች ማለት ነው። መጨረሻ በስርዓተ ተክሊል ተጋብተው ትዳራቸውን ሀ ብለው መኖር ሲጀምሩ በመካከላቸው እጅግ በጣም ከባድ የሆነ ጥላቻ ተፈጠረ ማለት ነው። እርስ በርስ መስማማት ጠፋ። ከዕለት ወደ ዕለት ሐሳቡ እየከፋ እርስ በርሳቸው እየተጋጩ መሄድ ጀመሩ ማለት ነው። እና ብዙ ጊዜ እንዳውም እሷ እንዴት ይሄ ነገር እኔ ቅድስት አርሴማ ገዳም ሄጄ ሱባኤ ገብቼ ከእግዚአብሔር መሆኑን ተረድቼ ነው ያገባሁት፣ እንዴት እንደዚህ አይነት ብጥብጥና ችግር በትዳራችን ሊከሰት ይችላል እያለች በጣም ትጨነቅ ነበር። አስቡ፣ ትዳርን ያክል ነገር እንደቀላል የሚታይ ነገር አይደለም። ያውም ደግሞ በስርዓተ ተክሊል የተፈጸመ ጋብቻ ነው። በተጨማሪ ደግሞ የእግዚአብሔር ፈቃድ መሆኑ በህልም የተነገራት ነው ለሷ ማለት ነው። የምታስበውና የምታምነው እሱ ነው። ግን አልሆን ሲል ስትጨነቅ በጣም ከአቅሟ በላይ ሲሆን ያደረገችው ምንድነው? ይቺ ሴት እንግዲህ ቅድስት አርሴማ እውነት እኔ የእግዚአብሔር ፈቃድ ነው ብዬ ነው ይሄን ትዳር የመሰረትኩት፣ አይሆንም ከተባለም እኔ መፍታት እፈልጋለሁ። ስለዚህ በትእዛዝ እግዚአብሔር የተቀበልኩትን ይሄንን ጋብቻ አሁን የምፈታው በትእዛዝ እግዚአብሔር ነው ብላ እንደገና ተመለሳ የትገባለች ገዳም ትሄዳለች። ማን? አርሴማ ገዳም። እና እዛ ገብታ እንደገና ሱባኤዋን ስትጀምር አሁን ደግሞ ሌላ ህልም መጣላት። ምን የሚል ህልም? ይሄ ያገባሹ ባልሽ አይደለምና አሁኑኑ ቶሎ ፍቺው የሚል ህልም ተነገራት ማለት ነው። ከዛም በኋላ ሄዳ በል መጀመሪያም እግዚአብሔር ፈቅዶ ተጋብተን ነበረ፣
አርሴማ ፈቅዳለን። አሁን ደግሞ እግዚአብሔር አልፈቀደም፣ አርሴማ አልፈቀደችም። ስለዚህ ከዛሬ ጀምሮ የእናንተ ትዳር ማብቃት አለበት ብለው ሁለቱ ይስማማሉ። የሁለቱ ትዳር በዚህ መንገድ አበቃ። ይሄ ህልም ከእግዚአብሔር ነው ብላችሁ ታስባላችሁ ወይስ አይ ይሄ ህልም ከእግዚአብሔር አይደለም ትላላችሁ? ከእግዚአብሔር ነው ካላችሁ ምክንያታችሁን አንደኛ፣ ሁለተኛ፣ ሶስተኛ ብላችሁ አስቀምጡ። አይ ከእግዚአብሔር አይደለም ካላችሁም ከእግዚአብሔር ላለመሆኑ ማስረጃዎችን እንድትጽፉልኝ ጠይቃችኋለሁ። ይህን ከጠየኳችሁ በኋላ ህልማችን ከእግዚአብሔር መሆኑን በምን እናውቃለን የሚለውን ነጥቦችን እነግራችኋለሁ። ከዚያ በፊት ግን ህልም ምንድን ነው የሚለውን ስንመለከት እንግዲህ ህልም እንደምታውቁት ሰው ተኝቶ በእንቅልፍ ላይ ሆኖ የሚያየው ነገር ህልም ይባላል ማለት ነው። እግዚአብሔር በህልም ይናገራል? አዎ እግዚአብሔር በህልም ይናገራል። በመጽሐፍ ቅዱስ እግዚአብሔር ከብዙ ሰዎች ጋር ህልም ተገናኝቷል ማለት ነው። ለምሳሌ ያዕቆብን ብንመለከት ያዕቆብ በፍኖተ ሎዛ ወይም ሎዛ በምትባል ቦታ ላይ የወርቅ መሰላል ተተክላ በዛች በወርቅ መሰላው ላይ መላእክት ሲወጡባት ሲወርዱባት ከላዋ ላይ ደግሞ ንጉሥ ተቀምጦባት ተመልክቷል። ይሄ በነገረ ክርስቶስ የሚተረጎም በነገረ ማርያም የሚተረጎም ድንቅ ምስጢር ነው። በህልሙ ነው ያለው። ዮሴፍ በኦሪት ዘፍጥረት ምዕራፍ 37 እንደምንመለከተው ዮሴፍ በህልሙ ይመስለዋል አጨዳ እያጨደ እሱ ነዶ እያሰረ የእሱ ነዶ ቆማ የወንድሞቹ 11 ነዶዎች ለሱ ነዶ ሲሰግዱ ይገርማል። ይሄም ነገር አሁን ነዶ ለነዶ ሲሰግድ ይደንቃል አይደለ? በገሃዱ ዓለም ነዶ ለነዶ አይሰግድም። አንዳንዴ ህልም ከተፈጥሮ በላይ የሆነና በሰማይ ስትበሩ አድራችሁ አታውቁ? በአየር ላይ እንደ አውሮፕላን በቤቶች በላይ ሰንጥቀን ነው የምንሄድበት አጋጣሚ ያለ። አንዳንዴ በጣም ከነፋስ የምንፈጥርበት ጊዜ አለ። አንዳንድ ቀን ደግሞ ከኤሊ ወደኋላ የምንልበት ነገር አለና በህልሙ ይህንን አይቶ እንደነበረ በኋላ ለአባቱ ተናግሮ እንዲያውም አባቱ ይሄ ነገር ጥሩ እንደሆነ እንደተረጎመለት በተጨማሪም ደግሞ 11 ከዋክብት ፀሐይና ጨረቃ ሲሰግዱለት እንደተመለከተ ይህንን ደግሞ አባቱ በቃ አንተ ወንድሞችን እኛንም ሳይቀር ልትገዛ ነው ልትነግስ ነው ብሎ እንደፈታለት መጨረሻ ደግሞ ይሄ ነገር እንደተፈጸመ መጽሐፍ ቅዱስ ይነግረናል ማለት ነው። ይህንን በህልሙ እግዚአብሔር ለዮሴፍ እንደነገረው በማቴዎስ ወንጌል ምዕራፍ 2 ላይ ኢየሱስ ክርስቶስ በተወለደበት ሰዓት ሄሮድስ ሊገድለው ይፈልግ ስለነበረ የእግዚአብሔር መልአክ ለአረጋዊ ዮሴፍ፣ ይሄ ደግሞ ሌላ ዮሴፍ ነው የእመቤታችን ጠባቂ ለነበረው፣ ተንስ ወነሳ ሕፃነ ወእሞ ወኅቡ ውስተ ምድረ ግብፅ፣ ሕፃኑን ሄሮድስ ሊገድለው ስለሚፈልግ እናቱንና ሕፃኑን ይዘህ ወደ ግብፅ ሂድ ብሎ እንደነገረው፣ ሄሮድስ ከሞተ በኋላ ደግሞ ሄሮድስ ሙቷልና ሕፃኑንና እናቱን ይዘህ ተመለስ ብሎ መልአኩ በህልም እንደተናገረው መጽሐፍ ቅዱስ ይነግረናል። ሌሎችም ብዙ የመጽሐፍ ቅዱስ ክፍሎችን ማንሳት እንችላለን። ነገር ግን ለአብነት ያክል እነዚህ ስለሚበቁን ወደሚቀጥለው ሀሳብ እናልፋለን። እንግዲህ ብዙዎቻችን ብዙ አይነት ህልም እናያለን። አንዳንዶቻችን በጣም የሚያስደነግጥ የሚያስፈራ ህልም እናያለን። አንዳንዶቻችን ደግሞ የሚያስደስት ጥሩ የሆነ ህልም እናያለን። ብቻ ብዙ አይነት ህልም ነው የምናየው እና እንጨነቃለን። አንዳንዶቻችን ህልምን ሁሉ እናምንና እንከተላለን። አንዳንዶቻችን ደግሞ አይ ባክተው እግዚአብሔር በህልም አይናገርም ይሄ ቀን ያሰብኩት ነው ብለን ደግሞ እንዲሁ እንተዋለን። ሁለቱም አደጋ ነው። ህልምን ፍጹም አድርጎ ማመንም ችግር ነው። አይ ህልም እባክህ ዝም ብሎ ነው ብሎ መተውም ችግር ነው። ምክንያቱም እግዚአብሔር በህልም እንደሚናገር ስለተመለከተ። ታዲያ ህልምን መመርመር ያስፈልጋል ማለት ነው። እውነተኛ ህልም በምንድን ነው የምንለካው? መለኪያው ምንድን ነው የሚለው መመልከት አለብን። የመጀመሪያው ቁጥር 1 ህልማችንን የምንለካው በመጽሐፍ ቅዱስ ነው። እውነተኛ ህልም ከእግዚአብሔር መሆኑን የምናውቀው በመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ የታዘዙ ትእዛዛትን የተደነገጉ ህጎችን የሚያከብር ከሆነ ከህጉና ከትእዛዙ ያላፈነገጠ ከሆነ ይሄ ህልም ልንቀበለው እንችላለን። ከነገርነት የማያወጣ ለምሳሌ ቀደም ያነሳሁላችሁ የዚች ሴት ታሪክ መጽሐፍ ቅዱሳዊ አይደለም። ምክንያቱም መጽሐፍ ቅዱስ ቢሲ ወቢሲ ተሃዱ አካል ሞንቱ ባልና ሚስት አንድ አካል ናቸው ነው የሚለው። መከራ ቢመጣባቸው ፈተና ቢመጣባቸው ራሱ
ፈተናውን ተቋቁመው ማለፍ አለባቸው እንጂ መፋታት የለባቸው። ስለዚህ አርሴማ ተጋቡ ብላኛለች፣ አርሴማ ተፋቱ ብላኛለች ብላ ጋብቻውን በከንቱ ነገር ማስቀረት ይህ መጽሐፍ ቅዱሳዊ ነው ማለት። ስለዚህ ይሄ ህልም ከእግዚአብሔር አይደለም። ስለዚህ እኛ የምናያቸው ህልሞች በሙሉ በምን ይመዘናሉ? በመጽሐፍ ቅዱስ ይመዘናሉ ማለት ነው። በነገረ ሃይማኖት ትምህርት ይመዘናሉ፣ በነገረ ድነት ትምህርት ይመዘናሉ። ይህንን አክብረው ከዚህ ጋር ሳይጣረሱ የሚቀሩ ከሆነ እንቀበላቸዋለን፣ ካልሆኑ ግን ከእግዚአብሔር አይደሉም እንላለን። በጣም ብዙ ሰዎች የሚሸወዱት በተለይ አሁን ብዙዎቻችን የምናውቃት የተማረ ወላዲተ አምላክ በህልሜ እንዲህ ብላኛለች እያለች ለምሳሌ ባላትን አጽዋማትን ከተሰራው ስርዓት አውጥታ በራሷ ተቀብራለች። ይሄ ከማን አይደለም? ከእግዚአብሔር አይደለም። ምክንያቱም የእግዚአብሔር ቃሉ ስለማይለወጥ የተለወጠ ቃል ነው የመጣው። እግዚአብሔር አንዴ ስራ ሰርቷል፣ አንዴ ህግ ደንግጓል፣ አንዴ መገለጥ ተገልጧል። ስለዚህ ሌላ አዲስ መገለጥ ከመጣ እሱ ከሰይጣን ነው ማለት ነው። አይታችሁ ከሆነ ወላዲተ አምላክ እንዲህ ብላኛለች፣ ወላዲተ አምላክ እንዲህ ብላኛለች፣ ወላዲተ አምላክ እንዲህ ብላኛለች ይባላል። ያ ሁሉ ደግሞ ከመጽሐፍ ቅዱስ ተቃራኒ የሆነ ነው። ይሄ ምንድን ነው ማለት ነው? ይሄ ህልም የሰይጣን ህልም ነው ማለት ነው። ወይም ደግሞ ከራስ ፍላጎት የሚመነጭ። በእርግጥ በሌላ ቀን ወይም በሁለተኛው ቪዲዮአችን ህልም ከየት እንደሚመጣ በስፋት እንመለከታለን ማለት ነው። እና አንደኛ መለኪያ ሚዛናችን መጽሐፍ ቅዱስ፣ ነገረ ድነት፣ የቤተ ክርስቲያን አስተምህሮ ነው። ሁለተኛ ትክክለኛ ህልም በምን ይታወቃል የሚለውን ሀሳብ ተደጋጋሚ በማየትና እንዲሁ ደግሞ አስደሳች በመሆኑ ሰላም የሚሰጥ መረጋጋት የሚሰጥ ወደ ንስሐ የሚያቀርብ ከሆነ እሱ ህልም ምንድን ነው? እውነተኛ ህልም ነው ማለት ነው። ተደጋጋሚ ስል የማይሆን ነገርም ሊደጋገም ይችላል። አስፈሪ የሆነ ነገር፣ የሚያስጨንቅ ነገር፣ ከሰይጣን የሆነ ነገር፣ ከራሳችን የሆነ ነገር ሊደጋገም ይችላል። ግን ይሄኛው ህልም የሚለየው ምን ይሰጣል? ሰላም ይሰጣል፣ መረጋጋት ይሰጣል፣ እረፍት ይሰጣል። ይሄን በምን እናውቃለን? በዮሴፍ ህልም እናውቃለን። ዮሴፍ መጀመሪያ አንድ ጊዜ ብቻ አይደለም ያየው። መጀመሪያ ነዶዎቹ የወንድሞቹ ነዶዎች ለሱ ነዶ ሲሰግዱ ተመለከተ። አንድ ሌላ ጊዜ ደግሞ ተጨማሪ 11ዱ ከዋክብት እና ፀሐይና ጨረቃ ለሱ ሲሰግዱለት ተመለከተ። ስለዚህ ደጋግሞ ነው ያየው ማለት እና ተደጋጋሚ። ይሄ ደግሞ ምንድነው? የሚያስደስት ነው፣ የሚያረጋጋ ነው፣ ሰላም የሚሰጥ ነው። ይሄ ከሆነ በሶስተኛ ደረጃ ህልማችን እንዲሁ ዝም ብለን እንደወረደ የምንቀበለው ሳይሆን ግልጽ እንዲሆንልን መጸለይ ይኖርብናል። ወደ እግዚአብሔር መጸለይ። ታስታውሳላችሁ አይደል? የናቡከደነጾር ህልም ከባድ ህልም ነበረ እና በዘመኑ የነበሩ ህልም ተርጓሚዎች መተርጎም አልቻሉ። በኋላ ግን ዳንኤል ጸሎት ይዞ ወደ እግዚአብሔር አመልክቶ የናቡከደነጾር ህልም ተገልጦለት ተርጉሟል። ስለዚህ እኛም ያየነው ህልም እንዲገለጠልን እንድናውቀው መጸለይ ይኖርብናል ማለት ነው። ዮሴፍም በተመሳሳይ የፈርዖንን ህልም ተርጉሞለታል። ስለዚህ ህልማችንን መተርጎም የምንችለው በጸሎት በሱባኤ በቀኖና መሆን አለበት። መጠንቀቅ ያለብን ግን ሰይጣን አሁንም ህልማችንን ለመተርጎም ሌላ ህልም ሊያመጣ ይችላል። ወይም የራሳችን ሀሳብ ከሆነ ያ የራሳችን ሀሳብ በራሱ የራሳችን ሀሳብ ሊተረጉም ይችላል። ያ እንዳይሆን ስለዚህ በተጨማሪ ደግሞ ከአበው አባቶች መጠየቅ እጅግ በጣም አስፈላጊ። እነዚህ ነገሮችና መሰል ሀሳቦችን መቀበል ይጠበቅብናል። በተለይ በህልም ዙሪያ አባቶች ብዙ ብለዋል። ህልምን ሁሉ ማመን እንደሌለብን ቤተክርስቲያናችንም ታስተምራለች። በነገራችን ላይ ቤተክርስቲያን ህልምን እንዳንድ መገለጥ አድርጋ በትምህርት መንገድ አታስተምር። ነገር ግን በህልም የተገለጠላቸው ሰዎችን ትናገራለች እንጂ ህልም እንደ ህግ፣ እንደ ቀኖና፣ እንደ ስርዓት ሆኖ በህልሙ እንተና ስላየ እንዲደረግ ያ ስላየ እንዲደረግ ብላ በስርዓት አታስቀምጥ። ስለዚህ ህልማችን ከእግዚአብሔር መሆኑን በሚገባ መረዳትና በአሳሳች በሆኑ ነገሮች እንዳንሸወድ መልእክቴ ነው። በተለይ ውድ ክርስቲያኖች በዘመናችን ብዙ ሰዎች ህልም አለሙ፣ እንዲህ ተገለጠልኝ፣ እንደዛ ታየኝ፣ በዚህ በኩል እንደዚህ መጣ እያሉ ይሸወዳሉ። ስለዚህ እንደዚህ አይነት ነገሮች እንዳይሸውዱን መጠንቀቅ አለብን ነው። መጨነቅ፣ የሚያስጨንቅ የሚያስደነግጥ ከባድ የሆነ ህልም ባየን ቁጥር ተጨናንቀን ልሞት ነው መሰለኝ እንዲህ ሊሆን ነው ማለትም አይጠበቅብንም። ስለዚህ በተረጋጋ መንፈስ ሆነን መጽሐፍ ቅዱስን አይተን ነገረ ድነት ውጭ የሆነ መልእክት ከሆነ አለመቀበል ነው።
ከነገርነት ውጭ ያልሆነ ወደ ንስሐ የሚመልስ ሰላምን፣ እረፍትን፣ መረጋጋትን የሚሰጥ ከሆነ ከእግዚአብሔር ሊሆን ይችላል ብሎ መጠበቅ ነው። ይሄ ህልም ደግሞ ምንድን ነው? ጊዜ ይተረጉመዋል። ጊዜ ይተርጉመው አይደለ? በታሪክ የምናየው የነ እመቤታችንን የዘር ሐረጓን ስንመለከት እኮ እነ ኢያቄም ያዩት ህልም፣ ከዚያም በፊት የነበሩ ሰዎች ያዩት ህልም በወቅቱ የተተረጎመው ተተርጉሟል። ሌላው ግን ጊዜ ተርጉሞታልና ጊዜ የሚተረጉመው መሆኑንም መርሳት የለብንም። ስለዚህ በክፍል አንድ የነበረን የትምህርት ክፍለ ጊዜ ይሄ ነው። ምናልባት ጥያቄ ካላችሁ ጥያቄያችሁን እቀበላለሁ። በመካከላችን ተገኝቶ የአስተማረን የመከረን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።